እስኪ ሞት ድረስ ሙታኖቹን ልቅበራችሁ። የፕሮቴስታንት ቀብር እዛ ጋ፣ የኦርቶዶክስ እዛ ጋ፣ የእስልምና እዛ ጋ፣ የካቶሊክ እዛ ጋ፣ የምን እዛ ጋ። ይሄ ትክክል አይደለም፣ አግባብ አይደለም። ሰብሰብ ይበል ነው። መሬት የለም። መንግስት ገቢ ማግኘት አለበት። አስከሬን ከውጭ ሀገር ወደዚህ ሲገባ ብላክ ቤልት አለኝ እኮ ቴኳንዶ። በእውነት? አዎ፣ ላሳይ እንደ ተነስቼ። ይሄ ማር ልዩ ማር ነው። አገኘው ብለ ደግሞ ይሄንንም አንዴ ክተትና ታመማሉክ። አንተ ዘላለም ነው የምትኖረው ምድር ላይ? አይደለም፣ ዘላለም አልኖርም። 135 ዓመት ነው የምኖረው እኔ። ዳቦራ፣ ላቦራ፣ ላሜቦራና ዳስቦራ። ምንድነው ደግሞ ይሄ? ሰክቷል፣ ስጋት ውስጥ ገብቷል ህዝቡ። የአዲስ አበባ ህዝብ በነገራችን ላይ ብሎ መንደር ውስጥ ከተማ ውስጥ ከአር ላይ ንብ ቀስሞ ያመረታ እንዳይመስል። የእነሱ ድሮን ማከላከል የት ገባ? ፎርጅድ ነው የሸጡለት እነኛ። አይጋጭም ፖለቲካና ማስታወቂያ አንድ ላይ? ማስታወቂያ የሚሰራ ሰው አይ በኮሜዲ በጫወታ አንተም በቀብር ስም ኦልሞስት የሟርት ካምፓኒ የሚመስል ነገር እኮ ነው እያወራን ያለው። ጸረ ትግራይ ህዝብ ናቸው ህወሓት ማለት። ህወሓት ማለት የኢትዮጵያ ህዝብ ጠላት አይደለም፣ የትግራይ ጠላት ነው። ፖለቲካ ማለት ዝም ብለህ አገር አፍራሽ ፖለቲካ ብቻ አታስብ። ዘርፈ ብዙ ፖለቲካ አለ። ከቦርጭ ውስጥ የሚሰካሰክብህ ነገሮች ሁሉ የሚተከተክታው ይቀጥልልሃል። በዚህ ቦርጫም ብለህ ሰድበህ ለብዙ ዓለም አቀፍ ስድብ አሳልፈ ሰጥተኛልና ትንሽ ቅሬታ አለብኝ እኔ እንደግል። ጴንጤ ከሆንክ ፓስተሮች መጥቶ ሩጫዬን ጨርሻለሁ ተሸሄዷል ወደ አምላኩ ሄዳ ወደ አምላኩ ብሎ ተወኝ አልፈልግም። ሌላ ሰው ምሳሌ ወይ ራስህ ምሳሌ አድርግ። ራስህን አድርግ። የመንግስትም ቢሮም የግል ቢሮም መንገደኛ ሁሉ አስቀህብኛል ነው እያልኩ ያለሁት እኔ። የንግግር እኮ ነው እኔ እኮ አይደለሁም። ማንን ምሳሌ ላድርግ? እሺ ለምሳሌ አንዳርጋቸው ጽጌ ሞታ እንበል፣ ወይ ሀብታሙ አያሌው ሞታ እንበል። ለምሳሌ ለተናገርካቸው ነገሮች እንዲሁ በአደባባይ ይቅርታ ብትጠይቅ ብዬ ነው። ምንድነው ይቅርታ የሚያስጠይቀኝ ነገር? እንዳውን ካምፓኒዎች መጥተው ካንተ ጋር አግሪመንት ቢያደርጉ ማስታወቂያ ትሰራለህ? እሰራለሁ። ብር አይደል? እኔ ሰላም ሶልኝ ሁሉም ኢትዮጵያዊ በዓለም ዙሪያ ያለው ሲሄድ ሰላም ይሰፍናል ብለን እናምናለን። ፊደል ነው እሱ። ውስጡ ሰላም መኖር አለበት። ሰላም ሰላም፣ እንዴት ናችሁ? በዓለም ዙሪያ የምትገኙ ውድ ኢትዮጵያውያኖች፣ እኔ ቢታንያ ዘለቀ እባላለሁኝ። ሶሻል ሚዲያ ላይ በብዙ ጉዳትና በብዙ ስብራት ከዚህም በፊት ስለ እኔ ህይወት ታሪክ አይታችሁ የተሰበራችሁ ያዘናችሁ ከኔ ጋር ያለቀሳችሁ ውድ ቤተሰቦቼ የደገፋችሁኝ በገንዘባችሁ በሁሉ ነገራችሁ አቅም የሆናችሁኝ ከጌታ በታች አሁን ደግሞ አዲስ አስደሳች ነገር ይዤ መጥቻለሁኝ። ባለፈውም በሀሌታ ዩቲዩብ ቻናል ላይ ቀርቤ እንደተናገርኩኝ በራሴ ቻናል መጣለኝ ብያችሁ ነበረ። የመጀመሪያ ማስታወቂያ ቪዲዮዬን ቀረጻ ይኸው ዛሬ ጀምሬያለሁኝ። በራሴ ቻናል ደግሞ ቅርብ ጊዜ አዳዲስ ጥሩ መልካም የሆኑ ነገሮችን ህፃናቶቹን በማገዝ እናቶቹን በማገዝ እንደኔ የወደቁትን በማገዝ ወደ እናንተ መጣለኝ። የእናንተ ድጋፍ ያስፈልገኛል። ቻናሌን ቢታንያ ሾው የምለውን እየገባችሁ ሰብስክራይብ በማድረግ ሼር በማድረግ በምክርም ቢሆን በጸሎትም ቢሆን በገንዘብም ቢሆን ሙያ ያላችሁ በሙያ ማቴሪያል መደገፍ የምትፈልጉ የፈለጋችሁትን ጌታ ኢየሱስ ልባችሁ ላይ የሞላውን ነገር እኔም በማገዝ መደገፍ ትችላላችሁ። መልካም ድጋፋችሁን ስለምታሳዩን ከወዲሁ አመሰግናለሁኝ። አድራሻዬን እዚህ ላይ አስቀምጣለሁኝ። እየደወላችሁ ምክር መስጠትም ሐሳባችሁን መስጠትም ትችላላችሁ። በየትኛውም ነገር እንድትደግፉኝ እላለሁኝ። ጌታ ኢየሱስ ይባርካችሁ። ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። እንድትከታተሉ ጋበዝኳችሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ያው ድምፄን እንደምትሰሙት ሰሞኑን አመም አድርጎ የነበረ የሰሞኑ ጉንፋን መሰል ጉንፋን ይሉታል ብቻ ከዛም ያለፈ ነው። ትንሽ ማስተኝቶ ነበረ።
በዚህ ጉዳይ እንግዲህ አንዳንድ ፕሮግራም ለመስራት የምታከብሩትና የምትወዱት ሰኚ እንግዲህ በሶሻል ሚዲያው እንግዲህ እንዳያችሁት በጣም ቫይራል የወጡ ስራዎችን በመስራት የታወቀ ነው። በሀሌታም ሌላ ሚዲያዎች ላይ የሚለቃቸው ቪዲዮዎችን እኛ ጋር ከቀረበ በኋላ ደግሞ ብዙ ጥያቄዎች ተነስተው እሱን ለማጥራት ቀጠሮ ይዘን ነበረ። በተደጋጋሚ እኔ ጋም ለመምጣት ፕሮግራም ከተያዘ በኋላ እኔ ትንሽ ስላመመኝ በዛው ሊጠይቀኝ ለዛ ለአንዳንድ ጥያቄዎች ደግሞ ከመጣው አይቀር መልስ እሰጣለሁ ብለዋል። እንግዲህ ሰኚ በጣም እንግዲህ በሀሌታ ሚዲያ ከቀረብኩ በኋላ በሶሻል ሚዲያ ላይ ቪዲዮቹ እየተቆራረጡ በጣም አነጋጋሪ ሆኗል። ብዙዎቹ አድናቆትም አጉርፉላል። ፖለቲካን በዚህ አይነት በማሳሳቅ መልክ ቁም ነገርንም በዚህ መልክ እየሰራ ነው የሚሉ አሉ። አንዳንዶቹ ደግሞ ገደብ ባለፈ መልኩ ይናገራል፣ በጣም ይተቻል ብለዋልና ያው ልጠይቀኝም ስለመጣ ከጭቅጭቅ ሳልጀምር አክብረ ስለመጣ እጅግ አድርጌ አመሰግናለሁ ሰኚ። አንተም እንኳን እግዚአብሔር ምሮህ አንስቶ እየተመከርክ ምክር አልቀበል ብለህ ብተኛም በገዛ እጅ በሽታ ብትስብም እንኳን አንስቶክ እኛ ፊት ልትታይ አበቃክ። አሜን። ያው ጉንፋን እኮ ሰኚ ይመጣል እንጂ እኮ አንተ ወደ ጉንፋኑ አትሄድምና ያው ድምጼም ያስታውቃል አሁንምና ራሴ አላመጣሁትም። አንተና ያመጣኸው ራስን ያመጣኸው። ምክንያቱም አንደኛ ድሎት ብቻ ፈልጌ ነው የምትኖረው፣ ደልቶግ ነው የምትኖረው። ትበላለህ፣ የምትበላው አልጫ፣ የምትጠጣው አልጫ፣ ደሚ ውስጥ አልኮል የለ፣ አይከላከልም። እየተለጠጥክ መጣ። ጭራሽ ተኝተህ ከተነሳ በኋላ እንዲያውም ውፍረት በዝቶባል። ለማንኛውም እንኳን እግዚአብሔር እዚህ ያደረሰክ አመሰግናለሁ። እንዲህ ነው እየጠየቀኝ ያለ ሰኒ ለጠይቀኝ በጣም ስለኛል እኮ ባለፈውም ያው ወደ ውስጥ ስንገባ ብዙ እናወራለን። ያው በተለይ ኪሎይን በተመለከተ ያው ህብረት ስራ ማህበርን ስለሚመራ ኮኦፐሬቲቭ ስለሆነ በተፈጥሮ ከመሬት ውስጥ ወደ ላይ የሚመረት በተፈጥሮ ንብ ብቻ የሚፈጠር በቀፎ ጋጉር ውስጥ ሳይሆን በመሬት ጋጉር ውስጥ የሚመረት ምናልባት መድኃኒት ይሆናል ብዬ የኮኦፐሬቲቭ ሰው እንደመሆነ መጠን ባዶ እጅ አንጠይቅም። በዓላችንም አይደለም። እሸት የሚባል ነገር አለ። እንዲሁም ደግሞ ባህላዊ ስድብና ዘመናዊ ብላችሁ ነው ስትሉ የነበራችሁት። ባህላዊ መድኃኒት ይሆንላል ብዬ ያሰብኩት ሳይሆን የሚያምንበትን ነጭ ሽንኩርት እና ዝንጅብል አድርገህበት ጭፍጭፍ አድርገህበት የ2 ዓመት ሙሉ ይዤ የቆየሁትን ማር ይሄው አምጥቼልሃለሁ። ዜራ ይቀበለኝ። ኦኬ። ይሄ ጫካ ማር የሚባለው ነው። ይሄ ዝም ብሎ መንደር ውስጥ ከተማ ውስጥ ከአር ላይ ንብ ቀስሞ ያመረታ እንዳይመስል። ይሄ ከከተማ አር፣ ከከተማ ሽንት ቤቶች፣ ከከተማ አበባዎች ውስጥ ምናምን የመጣ ሳይሆን ይሄ ከመሬት ስር ትክክለኛ ንጹህ አበባ ከኮሪደር ልማቶች ከወንዝ ዳርቻ ልማቶች ክብር ጠቅላይ ሚኒስትራችንን በየክልል ከሰራቸው ወንዝ ዳርቻ ኮሪደር ላይ ካሉት አንዱ ጨፌ የሚታወቀው በልማት ነው። በማር አምራችነትም እንታወቃለን። ይሄውና በዚህ ይሄ ስል ግን ማስታወቂያ እየሰራው እንዳልሆነ እንድታቅልኝ ፈልጋለሁ። ይሄ ማር ልዩ ማር ነው። አገኘው ብሌ ደግሞ ይሄንንም አንዴ ክተትና ታመማሉክ። አንዴ አትብላ። ቀስ እያልክ ጠዋት ላወስ ታደርግና በቡና ስኒ ይላወስልህና ጠዋት 2 ማንካ ማታ 3 ማንካ ጠዋት በባዶ ሆድ 2 ማንካ ትወስዳለህ። ይሄ የሚያስልህ ምን የሚልህ ይሄ ትንፋሽን የሚያቆራርጥ ከታች ከጮማ ውስጥ ከቦርጭ ውስጥ የሚሰከሰክብህ ነገሮች ሁሉ የሚተከተክታው ቀጥ
ይቀጥልልሃል በዚህ እና አይተከተከ ይሄ ማር የባህል ሕክምና ትሞክራለህ እንደ ሰኝ ሐኪም ምንኛ ኢትዮጵያኖች መጠየቅ እንዳለ ሆኖ ግን የባህል ሕክምና ላይ ትንሽ ስትቀመም ሰማው ብዬ ነው። ባህላዊ ነገሮቻችሁ ስለጣላችሁ ይመስለኛል እኮ እንዲህ የሆናችሁት። እኔ እኮ እንደዚህ ሸንቀጥ ያልኩት ባህላዊ ነው። ነገሮቼ ሁሉ ነገረ ስራዬ ሁሉ ባህላዊ ነኝ። ስለዚህ ባህላዊ ምግብ፣ ባህላዊ መድኃኒት፣ ባህላዊ መጠጥ፣ ባህላዊ ግጻጼ፣ ምክር ሀሳብ፣ ጠንከር ያለ ንግግር ያስፈልጋሉ ለሀገራችን። ስለዚህ ሁሉም ነገር እኔ በባህላዊ ነው የምጠቀመው። አመሰግናለሁ። እንግዲህ በየከተማው ከሚዞሩ ንቦች አይደለም የተገኙት ብለሃል። በጣም ገርሞኛል ይሄ ንግግር። እንግዲህ ይሄ በአቶ ሰኝ በሚመራው ማህበር ውስጥ ከሚመረቱ አንዱ ነገር ነው። በእርግጥ እኔም አንተ ራስህ አንዱ የማህበሩ አባል አይደለም እንዴ? አቶ ሰኝ ከሚመራን ከማህበራችን የተገኘ የማህሩ ግኝት ነው ብለህ ተናገር። የምን ደበቅ ነው? እሺ ያው ተሰኝ ማህበሩ ያው ብዙ ነገር ነው የሚሰራው። ኮርፖሬቲቭ ነው። በተለይ ገበሬውን እና መካከለኛ ላይ ያሉትን ወጣቶች በማስተባበር በጣም ሰፊ ነው። አንድ ቀን ቢሮ በደንብ ደግሞ እሱን የራሱ ፕሮጀክት ስለሚፈልግ ምን እንደሚመስል ቢሮ ከመተን ጠቅላላ ሂደቱን እንግዲህ አቶ ሰኝ ለሊት 10 ሰዓት ተነስቶ ደግሞ ቦቲ ጫማ አድርጎ ከከብት ጋር እንደሚያሳልፍ በሚታይ መልኩ ብናወራ አይሻልም? ክሯችንን ሄደን ቀርጸን በደንብ እና ከዚህ በፊትም አይታል አቋይ በቪዲዮ በደንብ በተደገፈ በመረጃ በማስረጃ ቀበላለሁ። መልካም አቶ ሰኝ እንግዲህ ሰሞኑን አሁንም አልተውከኝም መሰለኝ ምንድነው ቦርጫም ብለህ ሰድበህ ለብዙ ዓለም አቀፍ ስድብ አሳልፈህ ሰጥተኛልና ትንሽ ቅሬታ አለብኝ እኔ እንደግል። ለምን ትሳደባለህ የሚሉም ሰዎች በጣም እየበዙ ነው በሶሻል ሚዲያ። እጅግ ዘግናኝ ያንተ ስድቦች ተቀነባብረው ወደኔ ተልኳልና ዘመናዊ ባህላዊ እያልክ አታደናገር። በጣም ነው የምትሳደበው ለምንድን ነው ብለህ ጠይቅ ብሏል። እኔንም ሰድበኛል ለምንድን ነው? እንደው ሞኝና ወረቀት የያዘውን አይለቅም የሚባለው እዚህ ቲክታክ ላይ ነው ያየሁት ልበል። ምክንያቱም ሁሉ ጊዜ ስድብ ተሳድባል። አንተ ራስህ በብዙ ሰዎች ወቅሰኛል፣ ሰድቦኛል ብለህ ከሰኛል። በቲክታከሮች እና ዩቲዩበሮችን ሌሎችንም ሰዎችን ቀስቀሳ አካሄደብኛል፣ ሰድቦኛል ብለህ አራስ እየሰራህ ነው። እኔ አይደለም ከመከርኩ ምክሬን መጠቀም ሲገባ ምክሬን ወደ ጎን ትተህ በነበረብህ መንገድ ይዘህ ቀጥለህ ይሄ እኮ ተኛክ እኮ ወደክ እኮ። አሁን ይሄው እንኳን አይደለም ምክር አልፎ ተርፎም ወድቃል ብዬ አልተወኩም እኮ። መድኃኒት ጭራሽ ይዤልህ መጣው። ፈጣሪ ይስጥልን፣ አመስግኛለሁ። ይዤልህ ማሩን ይዤልህ የመጣሁት አሁንም ቆጥብ፣ ቀንስና ቆጥብ። ለምትሞትበት ቀን የምትቀበርበትን ቆጥብ። ዝም ብለህ አትብላ፣ ወፍረሃል። አሁን ከዚህ ቀጥሎ መድኃኒት አመጣላለሁ ብለህ አታስብ። ስፖርት ጂም፣ እዚህ ስፖርት ጂም አለ፣ ጂም ቤት አለ፣ አስገባሃለሁ። ስፖንሰር ታደርገኛለህ? ሮብ ዛሬ ሰኞ ነው። ሮብ ጠብቅ። ሮብ በዚህ 3 ቀን ውስጥ ስፖንሰር አደርግሃለሁ። ጂም አሰራሃለሁ። ስፖርት ዱብ ትላለህ። በ3 ወር ውስጥ 20 ኪሎ አስቀንሳለሁ። እኔ 20 ኪሎ ትቀንሳለህ። 20 ኪሎ ቀንሰህ ሸንቀጥ ብለህ ቆንጅዬ የሆነ ይሄ ከደልቤ ለቄራ የተዘጋጀ በሬ አክሌ ከምትሄደው ውስጥ እንደ ሰው ልጅ ቀልጠፍጠፍ ብለህ ሸንቀጥ ብለህ እንድትሄድ ይደረግልሃል። በስፖርት ብቻ ክብር ምስጋና ይግባቸው ለከተማ ማስተዳደሮቹ፣ ለአዲስ አበባ ከተማ ክብርት ከንቲባ ክብር ምስጋና ይግባት፣ ለጠቅላይ ሚኒስትሩም እንደዛው፣ ለመላው ለከተማ ማስተዳደሮች
እጅግ በጣም አድናቃቸው ነኝም ልናመሰግናቸውም ይገባል። ምክንያቱም እንደና አንተ አይነቶችን የምናስተካክልበት እንዳይጎዝፉ የሚያደርግ ስፖርት መዘውተሪያ ጂሞችን በየፓርኪንጎች ከፍቶልናል። ስለዚህ እኛ ጠንክረን ለፍተንም እናንተን መታደግ አለብን። ለምን ታልቃላችሁ? በጣም ሸክም ነው የምትሆኑብን ነገ ተነገ ወዲያ። ስለዚህ ለስፖርት ራሴን አዘጋጅ። ስፖርት ጂም ስፖንሰር ካረከኝ በኋላ አንተ ነው የምታሰራኝ? ስፖርት መክፈቻ ላይ እኔ ያሰራሃለሁ። ስፖርት ትችላለህ? ስፖርት ማለት ትሬነር ነህ? ሙያ እውቀቱ አለ ወይ? ባህላዊ ስፖርት ሰራተኛ ነህ? ምን ችግር አለ? ትንሽ እችላለሁ። ይበልጥ ደግሞ በአንተ ራሱ ተለማምጄ ቢያዳብርብህ ይጎዳሃል። እኔ ቤተ ሙከራ አድርገኸኝ ማለት ነው? ማለት ምንም ከማያቅ ትንሽ የሚያቅ ይሻላል ብዬ። አንተ ስፖርት ትሰራለህ? እኔ እሻላለሁ። ስፖርት ትሰራለህ? እሰራለሁ። እንደዚህ ሰውነት ሳየው በጣም ሸንቀጥ ያልክ ነህ። የምር ስፖርት ትሰራለህ? አዎ። ብላክ ቤልት አለኝ እኮ ቴኳንዶ። በእውነት? አዎ። ላሳይ እንደ ተነስቼ እግርህ እንደዚህ ምናምን ታነሳለህ? አዎ። እግርም አነሳለሁ፣ እከረባበትላለሁ እንደፈለክ። በእውነት? አዎ። ብላክ ቤልት ድንገት ዝም ብለህ ማለት ምን እንደሚሉት ዝም ብለው አሉኝ እንደሚሉት እንዲያውም ብቻ ራስን ለመከላከል አልፎ ተርፎ መሰልጠኛ አለኝ እኮ ነው ያልኩህ። ካለሁት 2 ዙር እኮ አስመርቄያለሁ። የቴኳንዶና ማሸረረት መሰልጠኛ ምን እያልክ ነው አለ? ዛሬ ነው የሰማሁት። ግሎባል እኮ የቴኳንዶ የስፖርት ቴኳንዶ ግሎባል እኮ ተመዝጋቢ ነን። ምንድን ነው የምትለኝ? እንግዲህ ይሄንን የማርሻል አርት ነገርን አጣራለሁ። አመሰግናለሁ። ሰሞኑን እንግዲህ በተለያየ ሚዲያ ከኛ ጋር ከቀረብ በኋላ እኔንም ሌላውንም ማህበረሰብ ገሰስኩ። ወደዛ ሳትገባ እስኪ እዚህ ፎቶ ላይ ያው ልጋብዝህ። ምን የራሴ ቪዲዮ የቴኳንዶ በእውነት ፎቶ ይላሳየህ። እዚህ ላይ ፎቶ ልትሰራ ነው ወይን? በፎቶ የሰራሁት አይደል? ሲመረቅ ምርቃቴ ላይ የነበረም እየሰራሁም እየሰለጠንኩም የነበርኩትም ፎቶዬን አሰልጣኝ ጭምር አለ ከኔ ጋር። ስለዚህ በመረጃ ተሰጠና እግሬን ምን ያህል እንደሚያነሳ አሳያለሁ ነው የሚለው። በአንድ እግር ቁሜ በአንድ እግር ካንተ አናት አልፌ ጣራ ነካላለሁ። በአንድ እግር አምፖል ትፈታለህ? አሁን በመጣ እግርን ታነሳለህ እንዳትወድቅ። አንተን የማይደብር ከሆነ አይመችም። እስቲ መረጃዎችን እዛ ስፖርት ቤት እናየዋለን። እና ስፖርት ቤት እናየዋለን። እና ትፈራላችሁ እናንተ የምላስ ስፖርት እንጂ የአካል ስፖርት አትወዱም እኮ። ችግራችሁ ይሄ ነው። እሺ አትሰኝ። እና ሰሞኑን በሶሻል ሚዲያ የአንተ ሀሳቦች እየተቆራረጡ ብዙ ጥያቄዎች አስነስተዋል። ከነሱ አንዳንድ መጥራት ያለባቸው ምንድን ነው? በተለይ የተነገርካቸው ሰዎችን የሚነኩ ንግግሮች አሉ። ለምሳሌ እንዴት ነው ነብይነት ምን ያንሰኛል ብለህ እንደ ትንቢትም የተናገርከው፣ እኔንም አልፎ ተርፎ ደግሞ የዘለፍከኝ፣ ሌሎችንም ኢትዮጵያኖች ያዋረድካቸው ንግግሮች ብዙ ሰዎች አንዳንዱ እንደ ኮሜዲ አንዳንዱ ተናዶ እኔንም ሲያገኘኝ የጠየቁኛሉና ለነሱ አንዳንድ ለተናገርካቸው ነገሮች እንዲሁ በአደባባይ ይቅርታ ብትጠይቅ ብዬ ነው። ምንድነው ይቅርታ የሚያስጠይቀኝ ነገር? ምንድነው ይቅርታ የሚያስጠይቀኝ? ሶሻል ሚዲያ ላይ ተቆራርጦ አይተሃል። እኔ በቀላ አላልኩ፣ ቶሎሳ አላልኩ፣ ጸጋዬ አላልኩ፣ ሀብተወልድ አላልኩ፣ ከብትመር አላልኩ፣ ዘበርጋ አላልኩ፣ ፋሪስ አላልኩ፣ ሙስጠፋ አላልኩ፣ ወልደ ጊዮርጊስ አላልኩ። ምን አገባኝና ነው ይቅርታ የምጠይቀው? በንግግር በተናገርከው አትጸጸትም? በተለያየ ሚዲያ ስታየው መልሰክ አንድ አባባል አለ፣ አንድ ከመናገር ሁለት ያስብ የሚባል። እኔ 3 ያስቤ አንዴ ስለምናገር ይቅርታ የሚያስጠይቀኝ ነገር ምንም አላየሁበትም እዛ ውስጥ። ያው የተወሰኑ ፖለቲከኞች ይሞታሉ ብለህ በትንቢት መልክ ተናግረሃል። ትንቢት እንጂ መልእክት አልተናገርኩም እኮ። ነብይ ነህ ወይ? አሁንም እጠይቃለሁ። ትንቢት እኮ የሚናገረው ነብይ ነህ አንተ። ነብይ አይደለም፣ ሰራተኛ ነህ፣ የሃይማኖት ሰውም አይደለም አይደል? ሳይኮሎጂካሊ
ብቻም ሳይሆን መረጃም ሰብስቤ መረጃ ታዲያ ይተነበያል። በመሰረጃ ላይ ተንተርሼ በሕክምናችሁ መሰረጃ ላይ ተንተርሼ ይሞታሉ ብያለሁ። ጠብቅ። ምን ነው ቸኮልክ አንተ? አይ ይሄ የነብይነትን ጸጋ ሳይኖር ነው የሚናገር። ምንድን ነው ጸጋ የሚባለው? ጸጋማ የተሰጠ ነገር መሆን አለበት። አሁን ማንም ተነስቶ ሊተነበይ አይችልም። አንድ ነገር ልንገርህ፣ ጸጋም በል ቅባትም በል ጥበብም በል ነብይም በል ምንም በል እሱ እናንተ ናችሁ ስታመርቱ የምታድሩት። እኛ እንደ ሰውኛ አስተሳሰብ ሰዎች ይሞታሉ፣ ምን ያለው የሚኖሩት እንዴት ይሞታሉ፣ እንዴት ይኖራሉ የሚል እኛ ባንዳዎቹ የኢትዮጵያ ጸረ ኢትዮጵያ ባንዳዎች የሀገሪቷ ልማት እንቅፋቶች ከነኛ መካከሎች የባንዳዎች ታላቅ ባዮሎጂካል ሲስተም እድሜያቸው ስላለቀ 4ቱ በቅርብ ጊዜ ይሞታሉ። ከዛ መካከል ደግሞ አንደኛው ጉበቱ ተቃጥሎ አልቀዋል። እንደውም እኮ ትንቢቱን ሲሰሙ አልቅሰዋል። እነሱ አልሰማህም? አላየህም? አልቅሰዋል እኮ ቪዲዮ ሰርተዋል። መሳይ መኮንን አልቅሰዋል። አለቀልኝ በቃ ኢትዮጵያኖችም ሰምቶብኛል ብሎ አልቅሰዋል። ቪዲዮ ሰርቷል። እያለቀሰ ደም እንባን እያለቀሰ አዎ እያለቀሰ የጽምዶ መስራች ነኝ፣ የጽምዶ ተርጓሚ ነኝ፣ ጠማር ነኝ፣ አጠማማር ነኝ የሚለው የባንዳዎች ታላቁ ባንዳ አንዳርጋቸው ጽጌም ይሄው እያለቀሰን አለ። አልቅሷል። ባለፈ በቃ ትንቢቱን ይሄን ትንቢት ተቀብያለሁ ብሏል። ቀናችሁን እነሱ በጾም ጸሎት እየጠበቁ ናሉት። አንተ ምን ነው ሞታችሁን አጠዳደፍክላችሁ? አይ የትንቢታዊ መልእክት መንፈሳዊ ነገሩ መንፈሳዊ አይደለም ብያለሁ። እንደው ከመጣ አይገረሰኝ መንፈሳዊ ነገር መረዳት ነገር እንዴት ነው? መንፈሳዊ ነገር ላይ ታዘነብላለህ ወይ ሳይንስ ላይ ወይ ጥበብ ላይ ምን ላይ ታዞትራለህ? ብዙ ሁሉም መንካት አይከብድም። ለምን ነው የሚከብድ? ለምን ተፈጠርክ? ያው የተወሰነ ነገር ታውቃለህ። ሁሉ ተፈቅዶላቸዋል ብለዋል። ሁሉ ተፈቅዶላቸዋል፣ ነገር ግን ሁሉ አይጠቅማቸውም ብለዋል። የሚጠቅመንን ለይተን መጠቀም የኛ ፋንታ ነው። ኦኬ መልካም። እሺ ወደሚቀጥለው የቀብር አስፈጻሚ አይዲያው ለየት ባለ መልኩ መነጋገሪያ ሆኗል። በጣም ብዙ ሰው ጥሩ አማራጭ ነው የሚለው አሉ። በጣም ከፍተኛ ምንድነው የቀብር ክፍያ ባለበት የመጣ እፎይ የሚያስብል ነው ብለው ማስታወቂያም ወጣቶች እየሰሩበት አይቻሉና አንተም ደግሞ ሻይ ስንጠጣ በጣም ብዙ አማራጮች ስታቀርብልኝ ነበርና ይሄ ለምሳሌ የቪአይፒ ቀብር ምስኪኑን ውጭ ሀገር ያለውን ዲያስፖራውን ያሉትን በተለያየ መልክ ደግሞ ህይወታቸው የሚያልፉትን ደግሞ እነሱንም የሚቀበሩበት ምንድነው ዋጋውም ቁጠባም ይወጣለት አማራጭ አቀርበ ነበርና እስቲ ትንሽ ስለሱ አዲስ ነገር ካለ። አመሰግናለሁ። ዲያስፖራዎች ያው ተከራይተው የሚኖሩ ክራይ የሚከፍሉት አሜሪካን ዩሮፕ ላይ ናቸው። ክራይ የሚከፍሉት የሚውሉትም እዛ ነው። የሚያድሩት ግን ኢትዮጵያ ናቸው። አልገባኝም። ቆዛ እያሉ እንዴት ነው እዚህ የሚኖሩት? ማለትም በሀሳብ ነው ወይ በመርዳት ነው? ቤተሰብን በማሳመስ አገር በማቃጣል አገር በማፍረስ ልማት በማደናቀፍ ሁሉም እኮ አይደሉም። አንዳንድ ብትል አይሻልም? እንደ ሚዲያ አንዳንድ ብለህ ብትቆጥራቸው አይሻልም? አገሩን የሚወድም እኮ አለ። አብዛኛው ከ175ቱ ጠቃሚ አይደሉም። ዲያስፖራ ለየብቻ ነው። 4 ናቸው እኮ ታውቃለህ? ዳቦራ፣ ላቦራ፣ ላሜቦራ እና ዲያስፖራ። ምንድን ነው ደግሞ ይሄ?
ላሜ ቦራ አታውቅም እንዴ? ሲባል ሰማለሁ። ዳቦራስ እንጂ ዛሬ ነው የሰማሁት። ላቦራስ እንዴ ዛሬ ነው ይሄው ትንታኔውን አንተ ይዘው መጣ እንጂ አላውቅም። ይሄን ዲያስፖራ ቃለሁ። ዲያስፖራ ልማታዊና አገር ወዳድ ለቤተሰቦቹ ብሎም ለአገሩ ከመንግስትም ጎን አስፈላጊ የሆነውን ገንቢና ጠቃሚ ሀሳቦችን የሚያዘጋጅ ነው፣ የሚያቀርብ ነው፣ የሚያለማ ነው። ዳቦራ ደግሞ የተወሰነ ዶላር ይዞ ይመጣል። እዚህ ከመንግስት ጋር ፕሮፖዛል ሰርቶ የሀገሪቷን መሬት የተወሰነ መሬቶችን በሄክታር ይረከብና እዛ በፊት የፈረንጅ ውሻ የሚያጥብና በር የሚጠብቅ በር የሚከፍት ከሆነ አሁን ሱቅ በደረቴ ለመክፈት ብሎ እዚህ መጥቶ መሬታችን ሽጦ እዛ ይሄድና ከዳይነት ለመላቀቅ ዳቦራ ይባላል። ከዳይነቱ ለመላቀቅ እዛ ፋስት ፉድ ምናምን ነገር መንገድ ላይ ምናምን ለመስራት ከዚህ መሬት ሽጦ ይሄዳል። ዳቦራ ነው እሱ ከዳይነት ለማውጣት ነው። ላሜ ቦራ ማለት ደግሞ እዚህ ሀገርን የሚያሳምጹት ሸኔ፣ ፋኖ፣ ጽምዶ፣ ቅብርጥሶ፣ ዝባዝንግ የምንላቸው በሙሉ የታለቡለት እርስ በርስ አወጣጡ ጥይት የሚልኩ ናቸው ላሜ ቦራዎች። ዳስቦራ ቅድም እንደነገርኩክ ነው። ላቦራ ማለት ደግሞ ላቦራ መጥቶ አወነባብዶ ኢንቨስተር ነኝ ብሎ ከኤምባሲዎች ጋር ከምናምን ጋር ተነጋግሮ የኔንም ያንተንም እጣ ፋንታ አገሪቷን በሙሉ አፍኖ የሚቀብር እና ዘራፊ ነው። መዘበር ላይ የተሰማሩ ዲፕሎማቶቻችንም ከሀገር ወደዛ ሲሄዱ በየሪፖርት ላይ ቆሞ አንተ ሌባ፣ አንተ ባንዳ ሆኖ ያለ አንተ ባንዳ፣ አንተ የብልጽግና እንደዚህ፣ አንተ የምን የሆነ ልሙጥ ባንዲራ ፈጣሪ ፈርዶበት ልሙጡ የኢትዮጵያ ባንዲራ ይዘው ዘራፍ ይላሉ። ይይዙሃል፣ ያንቁሃል። ባለፈ አይቴ ከሆነ ፓስተር ዳንኤል ነው ማን ነው ዘላለም ነው ዳንኤል ነው፣ ሁለቱም ወንድማሞች ናቸው። ፓስተር ዳንኤልን አግተናል ብሎ አሩ። እነሱ ማለት ላቦራ ነው የሚባለው። ይሄ አሁን የተናገርከው ንግግሩ እውቅና አለው ወይ አንተ ያወጣላቸው ነው ወይ እኔ ሰምቼ ወይ ከዲያስፖራ ጋር ችግር አለበት? ሰኒ ውጭ ሀገር ያሉ ሰዎች ይወዱሃል። አሁን አንተን በጣም ብዙ ቪዲዮ እኔ ከዲያስፖራ ጋር ችግር የለብኝም። ዲያስፖራ እናከብራለሁ፣ እወዳለሁ። ዲያስፖራ መቼ አልኩት? እኔ ዲያስፖራ አልነካውም። እኔ ሶስቱን የሚተቻቸው እኔ ዲያስፖራ ማለት ያልካቸው ማለት ነው እንጂ ብዙሃን ዲያስፖራን ትወዳለህ? አዎ። ምን አጠፉኝ? ዜጎች ናቸው፣ ህዝቦች ናቸው። እነሱን ተማምኜ አይደል እንደ ቀብር የምጀምረው አልጋ ይሄ ቪአይፒ ቀብሩን እሱ ቪአይፒ ቀብሩን ለዲያስፖራና እንደገና በልዩ ቅበረኝ የሚሉት ግራውንድ አለው። ግራውንድ ውስጥ ነው የሚቀበሩት። ሙዚየም አላቸው፣ በመስታወት ይቀመጣሉ። ከዛም ሲመጡ በየአገር ላይ ቢሮ እንከፍታለን። በኢሮፕም በኤዥያም በአፍሪካም በአሜሪካንም በካናዳም ሁሉም ላይ እንከፍታለን። የቀብር አስፈጻሚው ማለት ነው። ከዛ ፕሮሰስ የሚያደርገው እንዳይጉላሉ ነው። እንዳይጉላሉ ከቆንጽላ ጋር የምነጋገር የራሳችን ኤጀንቶች አሉን። ኤጀንቶችን እናሰፋለን። እዚህም እንትን ይላል። መንግስት ገቢ ማግኘት አለበት። አስከሬን ከውጭ ሀገር ወደዚህ ሲገባ መንግስትም ገቢ ማግኘት አለበት። በስነ ስርዓት እኛ ገቢ ማስገባት አለብን ለመንግስት ራሱ። ለምሳሌ እንዴት መሰለህ እኮ አንድ ነገር ልንገርህ። አሜሪካን ብትሄድ ኦልማርት ኮፕ አለ። ኦልማርት ኮፕ $15,000 ነው የሚያስከፍለው ለቀብር። ወደኛ ስታመጣ 2,800,000 ብር ነው የሚመጣው ወደኛ ገንዘብ ሲመጣ። እኛ ጋር 170,000 ብር ማለት እኮ ሻይ መጠጫ ነው። ያው ለዲያስፖራው አሁን ለቪአይፒ ቀብር ነው 170,000 ወጥ ነው። ለቪአይፒ 220,000 ብር ነው የሚከፈለው። ምን የተለየ ምን ጥቅም ያገኛል? ቆዩ ከሞተ ሰው ሬሳ ነው
ቪአይፒ ጥቅሙ በመስታወት ምናምን ስትል ሰምቻለሁ። ምንድን ቆይ በመስታወት ሰውየው ነው የሚቀመጠው? ምን ይደረጋል? ለአመት እዛች ቦታ ላይ ሊዝ ይከፍልና ይቀመጥለታል። ለአመት ይዋዋላል። በየአመት መታሰቢያ ላይ መቶ መታሰቢያ ጉንጉን አበባ ያስቀምጣሉ። እንዳንተ ይመስላል። ሁሉም ሰው እኮ እንደኔና እንዳንተ አይደለም። አንዳንድ እኮ የሞት መናፍስትን የሚወዱት አሉ። ተመላልሶ የሚያማክሩት ነገር ይኖራቸዋል። ማሪ ሰው ነው። አዎ እሱን አመቻቻለሁ እያልክ ነው? ማማከሪያ ጽሕፈት ቤት ባይኖረኝም በሀሳብና በመንፈስ እንዲመካከሩ መብታቸው ነው። ከሰማቸው ገብተው ያውሩ። ምን አገባ? መብቱ ነው። ከፍሎበታል። ቆይ ሰኝ ወዴት አሁን ቀብርኩ መልኩን እየለወጠ መጣ። እንዴት እየለወጠ? ቆይ እሺ አሁን ለሀብታም እንደዚህ አታጥኖ በመስታወት ተቀብሮ እየተጎበኘ ምናምን አልክ። እሺ ለዳውስ ምን የተመቻቸ ነገር አለ? ለዳው ችግር የለም። ዳ ሲጀመር ዳ የለም። እኛ ሀገር ዳ የለም። አብዛኛው ህዝብ ዳ የለም። ሰነፍ ነው የሚበዛው። ከበሽተኛው የሚታመሙ ሰዎች ዳኖች ሊባሉ ይችላሉ። ጤናማ የሆነ ሰው ግን ዳ አይደለም። እንዴት ዳ ይሆናል? ሰው ጤነኛው ነው። ጤናማ ሆኖ ዳ የለም። በአንዳንድ ነገሮች አሁን እንደውም ሰው በኢኮኖሚ እየተጎዳ ኢኮኖሚ ምንድን ነው? ኢኮኖሚ መጣብህ አንተ ነው የሄድክበት። አልገባኝም። ኢኮኖሚን እኮ ደህንነትን አንተ ነው ራስህ ላይ የምታመጣው እንጂ ደህንነት አልመጣብህም። አንተ ነው ያመጣኸው። ደህንነት እንደ ወንበዴ ነው። ያን ቃል የሚለውን መጽሐፍ ቅዱሳዊ ነገር ነው የምትለው? አዎ መጽሐፍ ቅዱሳዊ ብቻ ሳይሆን ስሩ ነው ወይ ምን ለማለት ፈልገህ? ስራ በቃ ስትሰራ ዝም ብለህ እዚህ ቁጭ ብለህ የሶፋ ተመቸኝ ብለህ ያፋጃህን ያበላለ ብቻ መኖር ሳይሆን ስራ አድርግ። ከሚዲያ በኋላ ይሄ እኮ የኛም እኮ ስራ ነው ሰኝ። ሁለተኛ ደግሞ እያባላን አይደለም። እኛ በጣም ለትውልድ የሚጠቅም አንዳንድ አይነቱንም የሚሳደበውንም ጨዋውንም የሃይማኖት አባቱንም ነብዩንም ነሳደባለሁ እንዳንተ የሚሳደቡትንም ብለህ አሁን ራሱ እኮ የተናገርከው ቢቆጠር በጣም ብዙ ነው። ያው መቼም ይሁን ብለን አልፈን ነው እንጂ እኮ ሰኝ ለተሳዳቢም እኮ አሳልፈ ቅድም ሰጥተኛል ብያለሁ። ገብቷል። እኔ ደግሞ አንተ ሰጥተኛል ነው እያልኩ ቀሰቀስክብኝ። ጀሌዎችህን ጭፍራዎችህን ሰብስቤ አነቀነቅብኝ። ቲክቶከሮቹን ዩቲዩበሮቹን በሙሉ የመንግስትም ቢሮም የግል ቢሮም መንገደኛ ሁሉ አስቀህብኛል ነው እያልኩ ያለሁት። እኔ የንግግር እኮ ነው። እኔ እኮ አይደለሁም ሀሳብ አገላለጽ ሰደበኝ ብለህ እኮ ከሰኛል። አንተ እኔ ደግሞ እየከሰስከኝ ነው ማለት ነው። ያው አይ ግብረ ገብ የመለስኩልህ ነው። አሁን አልኩ እኮ ከፍተኛ ስድቦች ባህላዊና ዘመናዊ ብላ ወናብደ ግን የተሳደብካቸውን ይኸው ስልኬ ላይ ያለ በመረጃ ለጆሮ የሚዘገንኑ ስድቦች ሰምቻለሁ። እነሱንስ ምን ትላለህ? መልስ እንደውም እየጎለጎሉ እያወጡ እየሰሩብ ነው። እኔ አንድም ስድብ ከአፌ ወጥቶ አያውቅም። ግሳጼ ነው ትላለህ፣ ግን በጣም ዘግናኝ። እኔ አሁን መናገር ስለማልችል ነው ሰኝ እና ለዚህም አጋጣሚ ከመጣ ለምን ትሳደባለህ? ውሻ የራሷን አታውቅም፣ ለፍየል ጭራሽን ወደ ታች አርጊ ትላለች አሉ። ምንድን ነው? ቅኔ ነው? እኔ ቅኔ አልችልበትም። ምሳሌ ነው ነገር ምሳሌ ንግግር። እሺ የውሻም ጭራ ወደ ላይ ነው የሚያየው አይደል? የፍየልስ ወደ ላይ ነው የሚያየው። የፍየልም እና ውሻ ከፍየል ኋላ ትሆንና ፍየሊቷን ጠርታ ጭራሽ ወደ ታች አድርጌ አለች። የሁለቱም ጭራ እኮ ቆሟል። ስለዚህ እኔም አንተም አቻ ነንና በቃ አንገሳጸስ። እሺ አመሰግናለሁ። መልካም። የቀብሩን የድሃ አማራጩ ምንድን ነው? ድሃ አቅም የሌለው ድሃ የለም አልክ። አሁን ደግሞ ዛሬ ሰነፍን ያለው አልክና አሁን ድሃ የለም ብለህ ከሰው ደግሞ ምንድነው በመዋጮ ብር ልትሰበስብ ነው? እንዴት ነው ነገሩ? ድሃ የለም። ደረቅ ባይረቅ አላማ አይታረቅም። ሁሉም መስራት አለበት። ጤንነት ሲሰጥ፣ ጉልበት ሲሰጥ፣ አእምሮ ሲሰጥ
ጥሬ ግሬ ብላ አልፎ ተርፎም ለሌላ ትረፍ የቄሰርን ለቄሰር ስጥ የእግዚአብሔርን ለእግዚአብሔር ስጥ ተብለ ነው የተፈጠርክ እንጂ ቁጭ ብለ እጅ ዘርጋና ለምን ተብለ አልተፈጠርክም። ዳ ተብለ ኑር ተብለ አልተፈጠርክም። ለምንድነው ሰው ሁሉ ጤነኛ እስከሆነ ድረስ ለምንድነው ስራ የማይሰራ? ሰዓቱን ለምን በአግባቡ አይጠቀምበትም? አሁን እኮ አንዳንድ ሰው እየሰራ በገቢ ማለት ነው። ለምሳሌ በገቢ ተገቢውን ክፍያ ቢያገኝም ገንዘቡ ግን አቅም ያጣል። ያው መቼም የተነካ የኛ ጋር ምንድነው የምንፈጥርለት ለአቅመ ደካማዎች አቅመ ደካማዎች ማለት ሳንቲም ለሌላቸው ለጎዳና ተዳዳሪ ጭምር እናነሳዋለን። ጎዳና ተዳዳሪ ጭምር ከሞተ እናነሳለን በነፃ በስፖንሰር ማለት ነው። በነፃ ይሄ ሶሻል ሪስፖንሲቢሊቲ ግዴታችን ነው። ህጋችን ውስጥ አለ። ወደን ሰውን ተገደን ማንሳት አለብን፣ መቅበር አለብን። ምክንያቱም አፈር ነውና ወደ አፈር ትመለሳለህ ተብሏል። የሰው ልጅ ነውና ከአፈር ጋር ማቀላቀል የኛ ግዴታ ይሆናል። ደሃው ሲሆን ከአፈር ጋር ይቀላቀላል። ሀብታም ሲሆን ግን ቪአይፒ በመስታወት አስጎበኛለሁ ትላለህ። ምርጫው በመስታወት አስቀምጥልኝ ብሎ አንተን ቤተሰቦች ከከፈሉበት በሴራሚክ አድርግልኝ ብሎ ካለ ቦታ ሰጣቸዋለሁ። ያችን ቦታ በሴራሚክ አሳምሮ ቁጭ አድርጎ ማስቀመጥ ይችላሉ። እኔ እንዳይሸት ብቻ ጠረን እንዳያመጣ ብቻ ትሪት ማድረግ ነው። በተለያዩት በንጽህና ትሪት ማድረግ ነው። አሁን ይሄ ቪአይፒው ቅድም እንዳልከው ለአብዛኛው ለዲያስፖራው ነው የተዘጋጀው። ሀገር ውስጥ ያሉት ባለሀብቱም ያለው ባለሀብትም ባለስልጣናትም ሌሎችም ይቀበላሉ። ሰራተኞች ግን እኛ ጋር የሚሰሩት ግን አይከፍሉም። 25% ይከፍላሉ፣ የአገልግሎት ይከፍላሉ። 75% እኛን ስፖንሰር የምናደርጋቸው። አሁን ለመሳብ ነው ያመጣው አማራጭ እኛ ጋር ስሩ ለማለት። አንተማ ሼር እኮ ነህ። እኔማ ሼር ነኝ። አይ ግን የመጀመሪያ ተመዝጋቢ አንተ አልነበርክም እንዴ? በጣም ሐሳቡ አይዲያው ትልቅ ኢንቨስትመንትና ለሀገርም ይጠቅም ነው የምር ስናየው። ግን ያው በቅርቡ ያው ጋዜጣዊ መግለጫ ሰጣለሁ ብለሃል። እንጠብቅ ጋዜጣዊ መግለጫ አንሰኝ። ፕሮጀክቱ ፍቃድ ሁሉ ወጥቶ ሁሉም ነገር ከጨረሰ መንግስት ቦታውን ከሰጠኝ እውቅናዬን ፕሮፖዛሉን አጸድቄያለሁ። ግን እውቅናውን ከመንግስት አሁንም ከሚመለከተው አካል ድጋፍ አግኝቼ መሬት ላይ ወርዶ የሸገርም የአዲስ አበባም ከተማ ከንቲቦች ተባብሮኝ ቦታ ከሰጡኝ ጨፌ ዘላቂ ማረፊያ በሚል እውቅና ሰጡኝ። መሬት የተወሰነ ከ11ዱም ክፍለ ከተማ ተሞክሮ እንኳን ያው ግን አሁን ለምሳሌ ከፍተኛ ወጪ እስከ 250 ሺህ ብር እስከ ትንሽ ብር አለ። የሃይማኖት ልዩነት አለ። ሁሉም በእምነቱ ነው የሚቀበረው። ስለዚህ እንደ ባለፈው እንዳልከው እንደ የቤተ እምነት ሁሉ ነገር ይዘጋጃል ማለት ነው። ሰዎቹ ሴሬሞኒ የሚያደርጉለት ሰዎቹ አንተ ጴንጤ ከሆንክ ፓስተሮች መጥተው ሩጫዬን ጨርሻለሁ ተሸሄዷል ወደ አምላኩ ሄዳ ብዙ ጊዜ ምሳሌ አርከኝ ብሎ ተወኝ አልፈልግ። ሌላ ሰው ምሳሌ ወይ ራስ ምሳሌ አርክ። ራስን አርግ። ለምሳሌ አሁን አንተ እኔ ሰኝ ሩጫ እኔ ራሴን በራሴ አይደለም እኔ ገና ቆያለሁ እኮ። እኔ ሳልቆይም እንዴ አይታወቅም። ማን ያተርስ ማን ያውቃል? እኔ እኮ ሰኝ በጣም ገራሚ ሰው ነህ። እኔ እኮ ምሳሌ አረከኝ እኮ እኔ ቢያንስ ይኸውልህ የኔን እድሜ የወደፊት እድሜን አስመዝኜ አስለክቼ መቼ መሞት አለመሞት እንኳን አላውቅም። መቼ ሩጫዬን እንደሚጨርስ ታርጋለህ። ታዲያ ሞት እንደሆነ አላውቅም። ሩጫዬን እንደሚጨርስ ታርጋለህ። አይታወቅም። እሱ ማድረግ ሳይሆን እናንተ ሙታኖች ተመልሳችሁ ከኔ ጋር ትቀላቀሉ ይሆናል። ፍርዶስ ምንድነው ያመጣው አይዲያ? ቆይ አንተ ዘላለም ነው የምትኖረው ምድር ላይ? አይደለም ዘላለም አልኖርም። 135 ዓመት ነው የምኖረው ነኝ። አንተ
ኧረ ተው ማይክል ጃክሰን እንደዚህ ብሎ ቶሎ አይደለም እሱ 150 ነው አለ። እንደገና ደግሞ እሱ ለማይሆን ነገር አይምሮኝ እሰጣለሁ ይላል አይደል መጽሐፍ ቅዱስ ላይ የማይሆን ነገር ለባለቤት አትንገራትም ይባላል አይደል አባባል። እሱ አይደለም እኔ እድሜን ነው ያልኩት። እኔ ጥበብ እድሜን አራዝማለሁ ምናምን ብዬ እኮ አይደለም እኔ የሚለው ራስ ላይ ተናገርከውን ትኖራለህ በቃ እኮ ታዲያ ለራስ አሪፍ ነገር ትናገራለህ። እኔ ግን በዚህ ከባለፈው ጀምሮ እንደዚህ ምናምን ትለኛለህ። እኔ ራሱ እያስፈራኝ ነው። እንደዚህ አትበለኝ በቃ በሌላ ነገር በላይ በቃ ከከፋት ይቻላል። ግን አይክፋ። ለምን ይከፋል? አንተ ምሳሌ እኮ በሁሉም ነገር ላይ ምሳሌ ስትሆን ጥሩ እኮ ነው። ጠንካራ ሰው ነው ምሳሌ የሚሆነው እኮ ምሳሌ የሚደረገው ጠንካራ ሰው ነው፣ ጎበዝ ሰው። ባጭሩ ይልሰኝ ይሄ ያቀረብከው የቀብር አስፈጻሚ አይዲያው ጥሩ ሆኖ ግን አደገኛ የዘረፋ ክንፍ ነው ይለዋል የተባለውን ነው የምጠይቀው። እሱን መልስ ስጥበት እስቲ። ማለት የተዘረፈ ሰው ካለ አምጣልኝ። ይሄ ክንፍ እኔ ስራ እድል ሲሆንና የቀብራችን ሁኔታ ይዘምን እያለ በቋንቋ በብሔርህ በማንነትህ ክልል ኖሮ በሃይማኖት ደግሞ ሌላ ክልል ኖሮ መንፈሳዊ ክልልም ኖሮ ሞትም ደግሞ በድን ሆነ እንኳን ክልል ኖሮ ስትኖር ኢትዮጵያዊ ነህ፣ ስትሞት ደግሞ ኢትዮጵያ ነህ አንተ ራስህ። ስለዚህ በኢትዮጵያዊነታችን ስንሞት የሀገራችንን አፈር ነው የምንቀላቀለው። ስለዚህ አንድ ላይ ዘላቂ ማረፊያ መሆን አለበት። የፕሮቴስታንት ቀብር እዛ ጋ፣ የኦርቶዶክስ እዛ ጋ፣ የእስልምና እዛ ጋ፣ የካቶሊክ እዛ ጋ፣ የምን እዛ ጋ። ይሄ ትክክል አይደለም፣ አግባብ አይደለም። ሰብሰብ ይበል ነው። መሬት የለም። በሞት ልትቀላቅለው ነው ህዝቡ ነው። አንዳንዱ በራሱ ቤተ እምነት በራሴ ሃይማኖት ነው ኢትዮጵያዊ ታውቃለህ፣ እንደየቤተ እምነቱ ነው የሚቀበረው እና በሞቱ ልታቀላቅለው ነው ማለት። ይሄ ትክክል አይደለም። ያው ተቀባይነት ይኖራል። አንድ ላይ መቀበር ያለበት ህግ ሆኖ መውጣት አለበት። ተቀባይነት ይኖራል። አዎ ለጊዜ ነው የምትንጫጩት፣ ከጊዜ በኋላ ትመጣላችሁ። እስቲ እንግዲህ የሃይማኖት አባቶች በዚህ ጉዳይ ላይ የሚሉትን ደግሞ እስቲ እንጠይቃለን። ምን የሃይማኖት አባቶች እኮ ቢዝነሳቸው ነው የሚነካባቸው። ከቢዝነስ ውጪ እኮ ምንም አይነካባቸውም። አንተ ላይ ፓስተር ከአንተ ላይ ስልጣን ያለው በህይወት እያለ በመንፈስ ላይ ስልጣን አለው። ከአምላክ ጋር ስለሚያገናኝ ስለሚጸልይልህ ስለሚመራ የቤተ ክርስቲያን መሪ ስለሆነ ከዛ ውጪ ከሞትክ በኋላ አንተ ሞታል። በቃ ከሞትክ በኋላ ከላይ ላይ ውረድ ሰኝቶ ርስትነት የለውም ሰውየው። በእኔ በሞት ብለህ ወይ ደግሞ የሆነ ስም አውጣና በሱ አውራ እንዴ። አንተ አሁን እኮ አንተ ብትሞት ለምሳሌ አንተ ብትሆኝ እንዲህ ሰኝ ከኔ ላይ ውረድ አልኩ እኮ። ዳይሬክተራችን አንድ ያቁምልን። ከኔ ላይ ውረድ አልፈልግም። ስም አውጣ ወይ የሆነ ከኔ ብለህ ምሳሌ ስጥ። ድሮ ምሳሌ ሰጠ ብለ ወይ አንገለ ወይ ገብ ምሳሌ ማንን ምሳሌ ላድርግ? እሺ ለምሳሌ አንዳርጋቸው ጽጌ ሞታ እንበል፣ ወይ ሀብታሙ አያሌው ሞታ እንበል። ለምሳሌ አሁን ሀብታሙ አያሌው ወይ አንዳርጋቸው ጽጌ ወይ ጀዋር መሐመድ አለ አይደል? እነኚህ ሰዎች የት ነው የሚቀበሩት? እኔ አላውቅም። እንዴት አታውቅም? እኔ አላውቅም። ሃይማኖታችሁ ምንድን ነው? እኔ ሃይማኖታቸውንም አላውቅም። የሚቀበሩበትንም ቤተሰቦቻቸው ሊያውቁ ይችላሉ። አንተ አሁን ስትሞት የት ነው የምትቀበረው? ከኔ ላይ ዞር በልሰኝ። የእነሱም ካልመለስክ ያንተን ካልመለስክ ምንድን ነው የሚሻለው? እኔ አላውቅም። እኔ በራስህ ተናገር። እኔ በእኔ ላይ ለምን እናገራለሁ? አንተ 130 ዓመት ትኖራለህ። ለሌላው ቀን የቀብር ቦታ ታዘጋጃለህ። ልትበላ ነው ለረዘም ላለ ዓመት ልትበላ ነው መሆኑ ነው። 30 ዓመት ይሄንን ፕሮጀክት ነድፈህ ሰርተህ በጣም ገራሚ ነሽ። እዚች ላይ እንደው ማጥሪያ ዘረፋ ያለው ስለ ሲዘረፍ ጠይቀኝ ብለሃል። ገና አሁን ሂደት ላይ ነው ማለት ነው። ምኑ ያው እንቅስቃሴ መዝገባ እየመዘገብን ነው እንጂ ፕሮሞት እያደረግን ነው። ፕሮሰሱን ጨርሰን እውቅናውን ከወሰድን በኋላ ተቀባይነት እንዴት ነው በሰው ዘንድ? በጣም እየበዛ ነው። በጣም እንቅልፉላ አልሰጡንም። ሌሊቱላ እንትን እያሉን አሉት፣ እየጠየቁን አሉት። በቲክቶካችን ላይ እየጠየቁን አሉት፣ በውስጥ እየጠየቁን አሉት።
አሁን ከላይ እንደዚህ ዘራፍ የሚሉት ነው እንደምትሰማ አንተ። ዘራፍ የሚለው ሰውዬ በውስጥ ይለምነኛል እኮ በውስጥ እኔንም ያዝልኝ እባክህን ያዝልኝ ይልኛል። ጥሩ ቦታ ያዝልኝ። አዎ ማለት የኔ ፊት ለፊት አድርግልኝ ከኋላ አድርግልኝ የኔን አደራክ ማለት ቦታው እንዳያልቅ ሰግቷል። ስጋት ውስጥ ገብቷል ህዝቡ። የአዲስ አበባ ህዝብ በነገራችን ላይ የት ይቀበራል እኮ ነው። ምንድነው ቆይ እንደው በጥናታችሁ የቀብር ማስፈጸም ገንዘቡ ኑሯል ማለት ነው? ለገንዘቡ አይደለም። አሁን አንተ ገንዘቡ ነው እንዲያስጨነቀ ገንዘቡም ኖሮክ ነው የሚልክ። ገንዘቡም ኖሮክ የምትቀበርበት ቦታ እንደ ብርቅ ነው የምታየው። በጣም መሬት የለም። ይሄ መንግስትም ሊያስብበት ይገባል። እኛ በጥልቀት አጥንተናል፣ ሪሰርች አድርገናል። የሚያዋጣው ለህዝቡም ለሃይማኖት ተቋማቶቹም ለመንግስትም የሚያዋጣው የእኛን ሀሳብ ተቀብሎ ይገምግሙ። ምክንያቱም ጠቀሜታው ከፍ ያለ ነው። ለሀገር ምን ጥቅም ያመጣል እንዴ? ለሀገርም ጥቅም ያመጣል። አንተ ራስህ ቦታ አትይዝም፣ አታጣም፣ መቃብር አታጣም፣ አትጨናነቅም እንዴ? አሁን ነገ ተነገ ወዲያ ሰው ሁሉ የት ይቀበራል? አሁን እኮ ቤተክርስቲያኖች እስካሁን ዓለም ከተፈጠረ ሰው የሚኖረው የሚሞተውም እንዳለ ነው። ምንም አዲስ ነገር የለም። በድሮ በሬ ያረሰ የለም ወንድሜ እንዴ። አሁን ለምሳሌ በኮሮና ኢትዮጵያ ላይ ይሄን ያህል ሰው ይሞታል ምናምን ብሎ ሲሟረት ነበረ። አንተም በቀብር ስም ኦልሞስት የሟርት ካምፓኒ የሚመስል ነገር እኮ ነው እያወራን ያለው። ሰው ይሞታልና ቀብር ቦታ ላዘጋጅላችሁ ከምትል ብዙ ጊዜ ለምን የእርሻ ቦታ ሌላ ኢንቨስትመንት ለምን አታ? እኔ አንድ ነገር ልንገርህ ታሽ እንደው ብዙ ጊዜ እኔን የምትጠቀመኝበት እንትንክ ምሳሌክ ውስጤን እየጎዳኝናል። እንዴት ምን አታ? የሟርት ካምፓኒ ማለት ምን ማለት ነው? አሁን አይ ልል የፈለኩት ሌላ ኢንቨስትመንት አይሻልም ወይ? የቀብር ቦታ በዚህ ነው ያለው። ሌሎች ኢንቨስትመንት ላይ የሄድን ያለ ነው። ይሄኛውስ ሞታችንስ ነገ እኮ እኔም ሞታለሁ እኮ። እኔስ ሞት የት እቀበራለሁ? ስለዚህ አሁን እስኪሞት ድረስ ሙታኖቹን ልቅበራችሁ። ስለዚህ ስጋት አለበኝና እኔም ስጋት አለ። የህዝቡም ስጋት አንዱ የቀብር ቦታ ችግር ነውና እሱን አማራጭ አቅርቤ ያለው ነው ባጭ። መልካም ወደ መጨረሻው ሀሳብ እንሂድ። ያው በዚህ ጉዳይ ላይ ግን ያው እየተዘጋጀ ነው እንዳልከን ደግሞ በጣም ብዙ ሰው እየጠየቀኝ ነው ብለኛል። በጣም አንተም ራስህ አግዘኝ። ጋዜጣዊ መግለጫ ላይም ካንተ ጋር 1-5 ሰው አመጣለሁ። ጋዜጣዊ መግለጫም ታዘጋጃላችሁ። ፍቃድ ወስደን ምን ብለን ከጨረስን በኋላ እናወጣለን። ግን ታሳቢ ማድረግ ያለባቸው ያው በቀደም ተከተል እናንተ አመራሮች ናቸው። ቦርድ ውስጥ ነው የምትገቡት። ቦርድ እንደመሆናችሁ መጠን ለእናንተ ነፃ ነው የምሆነው። በተለይ ለአንተ ተወኝ ብያለሁ። በተለይ ለአንተ ነፃ የሚሆንበት ምክንያት የመጀመሪያ አባልም ስለነበርክ ስለተመዘገብክ፣ አሁን ሁለተኛ ፕሮሞት ስላደረክም ለዚህ ስፖንሰር እናደርጋለን። ስትሞት ፈጣሪ እዛ ያድርሰንና ስትሞት ነፃ ነህ። ምን ነው ስትኖር አትለይ ወደ ብሩ ለምን አሁን አትሰጠኝምና ስራ ልስራበት። አሁን እኔ የተሻለ ስቱዲዮ የተሻለ ነገር ማድረግ እንፈልጋለን። እስቲ ይሄንን ለመልካም ለውጡ ማን ነው እኮ በማር ጀመርኩልህ። እሺ ከዛ በስፖርት ስፖንሰር ወደ ንግድም እንድትደገማ ይሄንን እንዳከፋፍል ማለት ነው። እንድታከፋፍል እናደርጋለን። በጣም ያስታውቃል። የበረሃ ማህር የሚባለው ነው። ያው ማስታወቂያ ጀምር ያለው የሰኝ ማህበር አይደለም፣ በጣም ትንሽ ነው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ያዘጋጀው። እሺ ሰኝ መልካም። ሰሞኑን አንድ መረጃ ሾልኮ ወደኔ መጥቷል። ሰኝ ወደ ስታንድ አፕ ኮሜዲ እና ወደ ማስታወቂያ ወደ ፕሮሞሽን ሊገባ ዝግጅቱን ጨርሷል እየተባለ ነው። በራስም ሚዲያ በራስ ትልቅ ስቱዲዮ አለክ የሚዲያ ላይ በዛ ላይ ብዙ አይነት ነገሮች እየተዘጋጀን ይባላል። በርግጥ ወደ ፕሮሞሽን ስራ ልትገባ ነው? ለምን ምንድን እንዴት ነው የምታስበኝ አንተ? ሁሉ ጊዜ አይ ፕሮሞሽን ልትሰራ ነው። ምን ያንሰኛል?
አይ ምንም ያንሳል አይደል? ምን ያንሰኛል? ምን አይነት ማስታወቂያ? የምግብ ነው የምትሰራው? የፍሪጅ ነው? የሞዴሊንግ የሱት ነው? የምንድን ነው ለማለት ብዬ ነው እንጂ እኮ ምን ያንሳል? ጥሩ ሁሉም የቢዝነሶችን ካምፓኒዎችን የሁሉንም ማስታወቂያ እሰራለሁ፣ ፕሮሞት ማድረግ እችላለሁ። በተረጋጋ መልክ ቆንጆ ገበያ ሊስብ የሚችል ፕሮሞሽን እንሰራለን። እንደገና ደግሞ ከአንተ ጋርም ራሱ በኮሜዲ መልክ ፖለቲካሊቲ ኢሹን እንሰራበታለን። ስለዚህ ማስታወቂያ መስራት ለእኔ ምንም አይከብደኝም። አይጋጭም? ፖለቲካና ማስታወቂያ አንድ ላይ ማስታወቂያ የሚሰራ ሰው? አይ በኮሜዲ መልክ በጨዋታ ፖለቲካ ማለት ዝም ብለህ አገር አፍራሽ ፖለቲካ ብቻ አታስብ። ዘርፈ ብዙ ፖለቲካ አለ። እየተዝናና ሾው ማድረግ አለ። ዋሽ ማድረግ አለብህ። ቢያንስ አይምሮህን በቃ ዘና እየተዝናና መጫወት። ባለፈው ስናወራ እንግዲህ ብዙ ሰው ሊያገኝ ይፈልጋል ፊት ለፊትም ገጽ ለገጽ። ስለዚህ በአንድ ሆቴል ሰው ይጠብቅ ማለት ነው። ሰሞኑን በቅርብ ጊዜ ስካይላይትም የተለያዩ ቦታ ላይ በጋራ ቡድኑ በምንወስነው እንከሰታለን። ስለዚህ ጠቅላላ አሁን ያነሳቸው ሀሳቦችን በቅርቡ በምትሰጣቸው ጋዜጣዊ መግለጫዎች ላይ እንጠብቅ። አዳዲስ አይዲያዎችን ጋዜጣዊ መግለጫ ውስጥ እነኚህ አይመጡም። ጋዜጣዊ መግለጫ ላይ ስለ ቀብሩና ስለ ቀብሩ አካሄድ ብቻ ነው። ይሄኛው ስታንዳፕ ኮሜዲው ሌላ ነው፣ ፕሮሞሽኑ ሌላ ነው ራሱን ችሎ። እና አሁን ካምፓኒዎች መጥተው ካንተ ጋር አግሪመንት ቢያደርጉ ማስታወቂያ ትሰራለህ? እሰራለሁ። ብር አይደል? እኔ ብር ያለበት ቦታ ነው የምልክ ነው አለው። ብር የሚከፈልበት ቦታ ሁሉ ላይ እከሰታለሁ አለ ማለት ነው። ጋብዛኝ። ይገርም ነው። ስለዚህ በዓለም ዙሪያ ያላችሁ ትላልቅ ካምፓኒዎች ሰኝን ማስታወቂያ ማሰራት የምትፈልጉ ከሆነ አለው እያለ ነው አለው። እንኳን እኔ ምንድነው አንተ እንዴት ነው የምትገምተኝ? የግድ እኔ ሎት ሊሰር ጸጉሬ ፍሪዝ ላድርግ ወይ ሬጌ ሱሪ ልልበስ ወይ ሻሚዝ ይሄ ቦርቋቆ ልብስ ጎትቼ ቀዌ ልጫወትልህ ራፓ ልበልልህ? ምንድነው የምትፈልገው? አይ ስታይል ያስፈልጋል ብዬ ነው። ስታይል እንደውም በኩል ሙድ ነው የሚያምረው። ኩል ሆነ በጨዋ መልክ ማስታወቂያ መስራት ጽድት ያለ ማስታወቂያ ማለት ነው። አዎ ትርክ ምርክ ስራ አልሰራም። አትሰራም? አትቀበልም? አልቀበልም። ጥሩ ብር ቢከፍሉስ? ትርክ ምርክ ስራ ሆኖ ጥሩ ብር ቢከፍለኝ? ትርክ ምርክ ማለት ለምሳሌ ማይሆን ለምሳሌ ማይሆን ከኔ ጋር ማይሆን ውስጥ የማይፈልግ አሁን ለምሳሌ ከአንድ ቆንጆ እንስት ጋር ትንሽ ከፋ ያለ ማስታወቂያ ዋና እኮ ማስታወቂያ እንዲታይ ነው። ከምን ጋር? ከአንድ እንስት ከቆንጆ እንስት ጋር ከወጣት ጋር ሰራ ቢሉ አትሰራም? ከሴት ጋር አልሰራም። የጨዋነ ማለት ነው። ጨዋ ነኝ እኔ። እሺ እንግዲህ ስራውን እኮ ካውሉ እያባረርክ ነው። ከተገኘ እኮ መስራት ነው። ሰኝ አላልከም? አይ ይዞ ይሄድ እዛው ቀን ጥንቅር በል። እኔ እሱ አይደለም ችግሬ። እኔ ከሴት ጋር የሚያነካ ሴቶችን ወዳቸዋለሁ፣ አከብራቸዋለሁ። ባለቤትን ስለሚያምናት ስለሚወዳት ችግር ቤቴ ውስጥ ማምጣት አልፈልግም። ስለዚህ ገንዘቡ የሚቀርብኝ እያልክ ነው? ገንዘቡ ይቅርብ። እሺ የመጨረሻ ጥያቄ ሰኝ እንግዲህ ረዘም ላለ ጊዜ አወራን። ሰሞኑን ሀገራችን ላይ ከመጣ ይቅር ብዬ ነው ይሄ ጦርነት ድባብ ወሬ በሰሜኑ ኢትዮጵያ ህወሓት ጦርነት እንዲያደርገ ሚል አሳዛኝ ነገር እንሰማለን። እኛም አለ ሀሌታ ስቱዲዮ ከዛ የመጡ ወጣቶች ጥሪ ያስተላልፈዋልና ታዝበው ከሆነ እንደው ስለ ፖለቲካ እስካሁን ስላላወራን ትንሽ እችን ብለን ብንጨርስ። አዎ እኔ አንድም የመጣው ስለ ትግራይ ህዝብ የንጹሃን ህዝቦች የእናቶች የህፃናቶች የአብዛኛው ወጣቶች የአባቶች እንኳን ብትመለከት በጣም ነው የሚያምህ። እኔ ከዚህ በፊትም ተናግሬያለሁ እዚሁ እና 10 ቀን እዛ ቆይተን ነበር። ባዛር አዘጋጅተን ጦርነት እንደቆመ መቀሌ ሄደ ነበር። መቀሌ ኤግዚቢሽን ባዛር አዘጋጅተን ነበርና በኮኦፕሬቲቮች አዘጋጅተን ነበር። ያኔም ነግሬያቸዋለሁ። ሁሉም ባሉበት እነኚሁ እነ ደብረጽዮንም ሁሉም ባሉበት
ደብረጽዮን ብቻ ነው የሌለ እንጂ ሁሉም እነ ፕሮፌሰር ክንዳይ ሁሉም ባሉበት መግቢያ ራሱ ባለበት ባላዊ ጀነራሉ ባለበት ጭምር ነግራቸዋለሁ። እናንተ እድሜያቸውን በወጣትነታቸው ዘመን ጦርነት ከዛ በኋላ ደግሞ የጎልማሳ ዘመናቸውን አገርን በሚመችም አይመችም በመምራት መጣችኋል። ለሀገራችሁ ለክልላችሁ ትግራይ ግን ለህዝብ ትግራይ አንዲት ንጹህ ውሃ አላወጣችሁለት። 23 ዓመት ሙሉ ስልጣን ላይ ስትቀመጡ አለማንም ጠያቂነት ስልጣን ላይ ስትቆዩ ለህዝባችሁ ምንም ያደረጋችሁለት ነገር የለም። አሁን ደግሞ አይሆንም ብላችሁ አንድ እናት አይታችኋል። ቪዲዮ አላችሁ ጡታችሁን ይዘው ደብረጽዮን በእንብርክክ ሄደ በጡቴ ይዣለሁ ከአብይ ጋር ተስማማልን፣ ከፌደራል መንግስት ጋር ተስማሙ። እባክን በልጅነታችን እኛ ዋጋ የከፈልን ይበቃል። ልጆቻችን ድሮ ይረገፉት ይበቃናል። በአውዜም ገበያ ላይ በተደረገው ቦምብ ሩምታ ላይ ገበያ ውስጥ ልጆችን አጥቻለሁ። እባክህን አሁን የተቀሩት ልጆቻችን እንዳያልቁ ብሎ ጡት ይዞ ስለምኑ እሱም በኋላ ነው ተነሺ ከዚህ ነግሬሻለሁ እያለ እየገፈጠራት ነበረ። እኛ ሴትዮ እንደዛ እየለመኑ ተመልከቱ። 2013 ላይ እንደዛ እየለመኑ 2013 ጦርነት ላይ ገባ። አሁን በዚህ ሰዓት ህወሓት ያለበት አቅም ድሮ በነበረው ልክ አይደለም። ባዶ እጁን ነው አሽቶ በዛም ጥግ በዚህ ሱዳን በዛ ሻቢያ ውስጥ አስቀምጠው እዚህ ሀገሪቷ ላይ ድሮን መከላከያ አስገብቻለሁ ብሎ ጦርነቱን ጀምራለሁ ብሎ ልክ ጽምዶ ብሎ ተጣምዶ ከሻቢያ ጋር ተጣምዶ ጦርነት ሲጀምር አይታል። ባለፈ ሌሊት የተወሰደበት እርምጃ እያየን ጀመሩ። የእነሱ ድሮን መከላከል የት ገባ? ፎርጅድ ነው የሸጡለት እነኛ አለ እውቀት ባላዊ ነኝ ብለዋል። ባላዊ ነው። በቀስትና በምንሽር ይታገል። በምንሽርና በቀስት የሚዋጋ ከሆነ ህዝቡን አያስፈጅ በምላሱ። ህዝቡ እያለቀሰናል፣ ወጣቱ እያለቀሰናል። ፈንቅል የሚባለው ወጣት ባገኘው አጋጣሚ አጠናክረዋለሁ። እኔ ባለኝ ልምድ ፈንቅል ወጣት አላቸው። የትግራይ ወጣቶችን እዚህ ከተማ ውስጥ ያሉት ሁሉ መገናኛ ማግኘት የሚፈልጉት ካሉ ከኔ ጋር ይገናኙ፣ አግዛቸዋለሁ። ነፃ ትግል ታግልን እነኝን በባዶ እጃችን በሚዲያ ትግል ብቻ ጦራቸውን ማስፈታት እንችላለን። በተረፈ ግን እነኚህ አባቶች ትግራይ ውስጥ ሆኖ ህወሓቶች ፌደራል መንግስትንም የሚናከሱትን ነገር ህዝብንም ሌሊት እያፈሱ ያሉትን ነገር ህዝብን አፍሶ ወደ ጦርነት በግዳጅ እስከ 50 ሺህ ብር ድረስ የሚያስቀጣ ህግ አወጣ። ምንም የሌለውን ህዝብ 50 ሺህ ብር የሚያስቀጣ ህግ አወጣ። ቤት ነው የገባ 50 ሺህ። ስለዚህ ለትግራይ ህዝብ ድምጽ እየሆንክ ነው። አዎ በጣም ድምጽ ልንሆንላቸው ይገባል። እነኚህ ሞትን ቢያላቸው የህወሓት መሪዎች በምንም ታምር የሞት ትራፊ ናቸው። ከሞት ጋር ተለማምደዋል። የሞት ጓደኞች ናቸው። ስለዚህ እነሱ ለግላችሁ ጥቅም ሲባል ሲኖር እኮ ነው የሚባለው። እድል ሰጥቶታል ጠቅላይ ሚኒስትሩ እኮ። እድል መስጠት ብቻ አይደለም፣ የፕሪቶሪያ አግሪመንት እነሱ ናቸው ያፈረሱት። ካፈረሱ በኋላም ለመናቸው፣ አምጥቷቸው እዚህ መከራቸው። አንፈልግም አሉ፣ ጌታቸውን አንፈልግም አሉ። ኦኬ ጌታቸው አንፈልግም ካሉ ጌታቸው መጥቶ ተደመረ፣ ምስረት ፓርቲ መሰረት እና እንትን ሲባል ምርጫ አይካሄድም። እነሱ ከፌደራል መንግስት ጋር ይጻመዱ እያልከን ብጣመዱ ወደዛ ከምጻመዱ ጽምዶ ብሎ ካሉ መጣመድ ከሆነ በሬ አያን በሬ ላይ አጣምድም፣ ወደ ላያን ከበቅሎ ጋር አጣምድም። አያን ከአያ ጋር ነው የምትጠምደው። ስለዚህ የተጠመዱበት ትክክል አይደለም እያልከን የተጠመዱበት ጥምዳቸው ያጠማመዳቸው የሴት በቅሎ ፖለቲካ አጠማመድ ነው የተጠመዱት። ሴት በቅሎች ውጤት ማመጣ ራሷን ይዟት የሚጠፋ ጥማድ ነው የተጠመዱት። ሴት በቅሎ ከወደ ላያ ጋርም ብትውል አታረግዝም፣ ከፈረስ ጋርም ብትውል አታረግዝም።
ከራሱ ከበቅሎ ወደል ጋር ብትውል አታረግዝም። ተፈጥሯዊ መሃን ናት። ማህፀኗ ደረቅ ነው። አሁን የነሱ ፖለቲካ ደረቅ ነው፣ አይጠቅማቸውም። አካሄዳችሁ ህዝባችሁንም አስጨርሰው ራሳችሁም አልቆ ለታሪክ የትግራይን ህዝብ ሊያጠፉ ጸረ ትግሬዎች ናቸው። ጸረ ትግራይ ህዝብ ናቸው። ህወሓት ማለት የኢትዮጵያ ህዝብ ጠላት አይደለም፣ የትግራይ ጠላት ነው። ህዝቡ ነው ህወሓትን ማስወገድ ያለበት፣ መንግስት ሳይሆን ህዝቡ ሆ ብሎ መነሳት አለበት። ፌደራል መንግስት ጥበቃ ሊያደርግለት ይገባል። ህዝቡን እሽሩሩ ይብቃ። ለመነ በዛ፣ ልምምጫ በዛ። ዓለም ተረድቶ እኮ አሜሪካን ቪዛ እገዳን ጣለችበት። ይሄ ከፍተኛ የዲፕሎማሲ ውድቀት ነው ማለት እንችላለን። በቃ ዜሮ ናቸው ማለት ነው። ዲፕሎማሲ ብቻ አይደለም፣ እነሱ ድሮም እኮ እውቀት የላቸውም። ምላስም እውቀትም ጭንቅላትም ያለው የነበረው ግንኙነትም የነበረው ማን ነው? አንድ ሰው ነው። እሱም ግታቸው ብቻ ነበራቸው። እሱ ግታቸው ረዳ ብቻ ነበሩ። እሱ የለም። እሱ አሁን ከዛ ውስጥ መጥቷል። እዚህ ለአፍሪካ የምስራቅ አፍሪካ አማካሪ፣ የጠቅላይ ሚኒስትሩ አማካሪ ሆኗል። አሁን እነሱ አስኳል የሱ አካሄድ ነው ትክክለኛ ጥምዶ እያልከን። አዎ የሱ መስመር ተከትሎ ይምጡና ወደዛ መሄዱ ወደ ምድረ ደረቅ ኤርትራ ከመሄድ ወደ አመዳሟ ሱዳን ከመጓዝ ወደዚች ወደ ለምለሚቷ ወደ ራሳቸው አጎራባች አብሯካው ወንድሞች ወደ ኢትዮጵያ ወደዚሁኑ ይጠጉ እያልክ ጥሪ እያስተላልፉ በሰላም ይምጡ። ፋኖም ይቀመጥ፣ ሰላም ሸኔም ይብቃ። የሸኔ አሁን ገዳ ይፈታል። ገዳ ስርዓታችን አሁን ሮበሌ ገብቷል። ምጅሌ ወደ ስልጣን ወጥቷል ገዳ ላይ። አሁን በገዳ ስርዓቱ ይሄ 8 ዓመቱ ሰላም ነው ከዚህ በኋላ። ስለዚህ አዲስ መንግስት ሲዋቀር ብዙ ሰላም ነገር እንጠብቅ። በጣም ከ195% ሰላም ነው የሚሆነው ከዚህ በኋላ ሰላም። አሁን ነብይ ሆናል። እንደ አፍ ያርግልን። አሜን። አመሰግናለሁ። ምኑን ነው የምታመሰግነኝ? ያው ላመጣው ትንቢት ሰላም ይሆናል ስላለ ማን ወከለካ እንዴ? ተወክዬ ሳይሆን ተጨንቅ ያለው አንዳንድ ኢትዮጵያዊ ሰዎች እንግዲህ ሁሌ የምትሰማው ጦርነት፣ መፈናቀል፣ ቤተ እምነት መቃጠል፣ የፖለቲካ ሴራ አደከመንና ሰቡም ስለተሰላቸ ሰላም ስላልከን እናመሰግናለን እኮ ነው ያልኩት። ምንም አላጠፋም። እኔም አስመሰግናለሁ። ጥሩ ነገር ያወራው አስመሰግናለሁ። እና ከዚህ በኋላ ያለ ሰላም ነው። አሜን አሜን ትላለህ እንዴ? ምርቃትን ያስቀጥልላለሁ። አሜን አሜን አሜን። የለም እኔ ምርቃት የሚባል አይደለም፣ ግጻጼ ነው የምገጽጽ። የገጸጽኩ አገሪቷን እኮ ሰላም እያደረግን ነው አሁን። ስለዚህ ተገጸጽ፣ ችግር አትፍጠር፣ ጦርነት አታውጁ፣ አታባሉ። ማን ያባል? ሚዲያን ይዛችሁ አታባሉ። ጦር ይዣለሁ ብላችሁ አትተኩሱ። መተኩስን አቁሙ፣ ተኩስ አቁሙ። ሰላም ስበክ። አንድ ጓደኛ ያለ ሰላም ሰባኪ እኮ ነው። አንድ ጓደኛ ያለ ሚዲያ ልሄድ ነው ብዬ ስለው እባክህን ሰላም በል፣ ሰላም ወደኛም አትተኩሱ፣ ወደ ፈጣሪም አትተኩሱ፣ አፈሙዙ ወደ መሬት አድርጉ፣ ኑ በመድረክ ዙሪያ ተነጋገሩ፣ እኛ አለን፣ እንግባባ፣ በወጣት እንነጋገር በላቸው፣ ጥሪ አቅርብላቸው፣ ትችላለህ ብሎ ልኮኛል። ስለዚህ አስተላልፍ። ኑ በሰሜን አንድም በዚህ በስተሰሜንም በምዕራብም በደቡብም ያላችሁት ይሄ በየጫካ ሆነን የምትዋጉት እዛ የምትለጥጧት አገሪቷን ወጥራችሁ ያላችሁት አሁን ከዚህ በኋላ ተኩስ የምትተኩሱት ከሆነ ወደፊት ተኮስኩ ስትል ከኋላ ተተኩሶ ስለሚመታ ደረትን አሁን ከዚህ ከዘንድሮ ከገዳ ስርዓቱ ጋር ሁላችሁም ይዛችሁ አባገዳዎችም ሌሎችም ጋር ሆናችሁ ቁጭ ብለን የኦሮሚያም ሰላም ይፍቱ፣ የአማራ ክልሉም
ቁጭ ብላችሁ ተመካከሩ፣ ተነጋገሩ። ከሀገር ሽማግሌዎች ጋር እውቅና ስጡት። ደግሞ ሽምግልና እናንተ ጋር ሲመጡ በእንብርክክ እየነዳችሁ እንዳትረሽኑ። አሁን ጥሩ አይደለም። አትረሽኑ። ግፍን ፍሩ፣ ኃጢአትን ፍሩ። መንግስትን ብቻ መኮነን አይደለም። ራሳችሁን ተመልከቱ። የትግራይም ህወሓት የሚባሉትን ቡድን ና አቁም፣ ከራሴ ምሁራኖች ጋር በከተማ ተወያይ፣ ችግርን ፍታ፣ ይቅርታ ተባባል። ፌዴራል መንግስትን ትግስቱን አታስጨርስ። ፌዴራል መንግስት ትግስቱን ጨርሶ ህዝብን ካልጨረስኩ ብለህ የምትል ከሆነ ቁጥር 1 አንተን የሚዋጋ እኔ ነኝ። እኔ ተሰላፊ ነኝ። ምክንያቱም እየለመንግናለን። ከውስጥ ህዝብ እየለመነናል። እናቶች የሞቱትን አልቀበሩም፣ እየለመኑግናሉት። ይህን ጥሴ ሄደ ከሽማግሌው ጋር እዛ የኢሳያስ አፈወርቂ ከሚባል ሞትን ብካለው ጋር ተጣምሬ ወደዛ ካልሄድኩ ብለህ ሀያ ሰው ከዘመዱ ሀያ ከአመዱ እንደተባለ ወደዛው ካልሆነ ሀያ ሁሉ ወደ አፉ ነጭ ነው እንደተባለ ወደዛ ካልሄድኩ ብለህ እምባጋሩ የምትፈጥረና ጥግ ድረስ ካሄድክ ድራሻችሁ እስኪጠፋ ድረስ አሁን ስለማትለቀቁ አቁሙ። ጥሩ አይደለም። ለህዝባችሁ አስቡ፣ ለወጣቱ አስቡ፣ ለእናቶች አስቡ። ኑ የሰላም ጥሪ ነው የምናደርግላችሁ። በማዕከል ቁጭ አድርገን ጠረጴዛ መሀላችን አድርገን በዙሪያ ይወያዩ። አገራዊ ምክክር ኮሚሽን አለ። አጀንዳችሁን ጨምቃችሁ የሰጣችሁ ይመስላል። ካልሰጣችሁም በሰከነ መንፈስ ኑና ስጡ። ለወጣት እድል ስጡ፣ ለሴቶች እድል ስጡ። ሁለቱ ከናንተ በላይ ያስባሉ፣ ይመራሉ። ሀሳብን አምጡ፣ አጀንዳ እንንደፍ፣ ሰላም ከአንደበታችን ይውጣ እላለሁ። በተቻለ መጠን ፈጣሪ አምላክ አይምሯችሁን ከማይሆን ኤሪያ ወደሚሆን አካባቢ ያምጣ እላለሁ። አመሰግናለሁ። አቶ ሰኚ እንግዲህ ያው ጥሪን አስተላልፈናል፣ አመሰግነናል። እንግዲህ ሰላም ከራስ ይጀምራል። ሰላም ለኢትዮጵያ፣ እኔ ሰላም ሰው ነኝ እንላለን። ሰሞኑን ኢንተርቪው እኔም ሰላም ብያለሁ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ፣ እኔ ሰላም ሰው ነኝ። እኔ ሰላም ሰው ነኝ። አመሰግናለሁ። እኔም አመሰግናለሁ። እሺ፣ ያንተን አማርኛ እኮ በጥንቃቄ ነው የሚያዳምጥ። ለምን ብለህ ብትለኝ አይደለ ሰላም እኛውን እዚህ ስቱዲዮአችን ሰላም የሚጀምረው ከራስ ነው ብለን ነው የምናስበው። ከራስክ ነው፣ ከራስ ነው የሚጀምረው። ሰላም ለኢትዮጵያ፣ እኔ የሰላም ሰው ነኝ ስትል ሰላም ሲጠራ ቆይቼ እንዴት አንተ ቃል ልታስገባኝ የሚያስመሰልክብኝ እኮ። አይ አንተ ብቻ ሌሎቹም ነው እንደ ስሎጋን ነው። ሁሉም ሰው በየቤቱ እንዲል ነው። ሰላም ለኢትዮጵያ፣ እኔ ሰላም ሰው። መቼም በፖስተር ሰርተህ ማስታወቂያ ሰርተህ አለ። በጣም ከሰላም ሚኒስቴር ጋር ከተለያየ ሁኔታ ጋር ይሄ ፕሮግራም የቆየ ነው። አሁን ግን ህዝባዊ ስብሰባ ነው። እናንተ ለምን የሰላም ምክክር ኮሚሽኑም የሀገራዊ ምክክር ኮሚሽኑም እንደዚህ አንቂ ቡድኖችንም ሰብሰብ እያገዝን ነው። ለምን አትሰሩም? በየስብሰባው እየሄድን ነው መረጃ አንድ በአንድ እየመዘዝክ እዚህ አምጥተህ ከምትጠዛጠዝ ለምን ሰብሰብ አድርገህ ለምን አንድ ላይ የሁሉም ጭንቅላት አንድ ላይ ለምን አታደርግም? አቅም ከሌለ እኛን ለምን አትጠይቀንም? እዚሁ የምንመጣው አቅም እንሆናለን። እውቀት አለ፣ ችሎታ አለክ። ለምን አትወጣም? ለምን መንግስትን ለምን አታናግርም? የሚመለከተውና ፕሮፌሰር መስፍንን ለምን አናግረህ አብሮ ተጣምረህ ለምን አዳራሽ አመቻችተው ለምን አታወያዩም? እናንተ ፍቱ መድኃኒቱ ሀሳብ ነው፣ ማወያየት ነው። ተወያይተህ ነው መፍትሄ የምታመጣው። አንተ ዝም ብለህ እዚህ ሰውን ለማሳት እንትን አትበል። አይ ሰላም ነው እኮ ያልኩት፣ እኔ ምንም አላጠፋሁም። ሰላም ለኢትዮጵያ ብለህ ምን አልክ? ሰላም ለኢትዮጵያ፣ እኔ ራሴ የሰላም ሰው ነኝ። ካንተ ነው ሰላም የሚጀምረው ነው። እኔ ሰላም ሰው ነኝ። እኔም ነኝ እኮ በእኮ ካልክ በቃ ጨርስና። በምን አወቅኩ? አንተ ነህ። እኔስ አንተ ሰላም ነህ አይደል? ይሄ እንደ እንደ መፈክር ሰላም ለኢትዮጵያ፣ እኔ ሰላም ሰው ነኝ፣ ሁሉም ኢትዮጵያዊ በዓለም ዙሪያ ያለው ሲል ሰላም ይሰፍናል ብለን እናምናለን። ፊደል ነው እሱ። ውስጡ ሰላም መኖር አለበት። ፊደሉን ወደ ተግባር ለማስገባት እውነተኛ አንተ ውስጡ ሰላም አድርግ፣ ንጽበል። እሺ፣ አመሰግናለሁ። ሰዓት ቀድቦናል። አቶ ሰኚ፣ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ያው በጉንፋን ውስጥ ሆነን አቶ ሰኚ ሊጠይቀን ሲመጣ ከመጣ አይቀር ብለን ብዙ ነገር አጥርተናል። አቶ ሰኚ መቼም እየዘለፍከንም ቢሆን እያስተማርከንም ቢሆን ስፖንሰርም እየሆንከን
ሀሳብን ያው ለሀሌታ ሚዲያ በዓለም ዙሪያ ላሉ አቅርበናል። ክብረት ይስጥልኝ፣ አመሰግናለሁ። እኔም በእውነቱ ከሆነ የጠራችሁ ሀሳብን እንዲሸጥ በማድረጋችሁ እጅግ በጣም ንትርኩ እንዳለ ሆኖ ግን እጅግ በጣም አከብራችኋለሁ። በነፃነት አለምንም ገደብ ሀሳብ እንድናሸራሽር እንድንሸጥ በማድረጋችሁ እጅግ በጣም እናመሰግናለን። ነገር ግን ለወደፊትም 2-3 ሆነን ብንወያይም መልካም ነው፣ ደስ ይለናል። እንዲሁም እዚህ ስንመጣ እነኚህ ሚዲያ ባለሙያዎች አብዛኞቻቸው ምንም የላቸውም የኛን ሀሳብ ገበያ ላይ ከማዋል ውጭ። ስለዚህ ትንሽ የምንሻል ሰዎች አንዳንድ ነገር አሁን ይዤለት እንደመጣሁት ሁሉ ሁላችንም ብናመጣ አሁን ምሳ ሁላ የማይበሉበት ሁኔታ አለ። ምክንያቱም ለሀሳብ እየሰበሰቡ ወሬ እየለቀሙ የሚያወሩት ሰዎችን ለማምጣት ጥረት እያደረጉ ምሳም አይበሉም ብዙዎቹ። ስለዚህ ይህን ብናስብ ጥሩ ነው። የጋራ የሚዲያ የኢትዮጵያ ሶሻል ሚዲያ ማዕከል ህንፃም ለመገንባት ምክር ሀሳብ ብንሰጥ ጥሩ ነው ብዬ አስባለሁ። አመሰግናለሁ። ጥሩ ነው። ችግራችንን ስለተረዳ እናመሰግናለን። ያው በቃለ ደግሞ ተገኝተ ስፖንሰር በማድረግ አግዘን ደግፈን እዛ ውስጥ አታስገባኝ። የምትበሉት አታችሁ እኮ አልከኝ እኮ። በሀሳብ እኮ ነው እያልኩ። ሀሳብ ምን ያደርጋል? በተግባር መገኘት እንጂ እንደ ሀሳብማ በተግባርማ ይኸው አመጣሁ። እሺ፣ አመሰግናለሁ። እኔም አስመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬ ፕሮግራም ይሄንን ይመስላል። ሀሳብ አስተያየት ስጡን። እንግዲህ አቶ ሰኜ ጋር ጥያቄ ካለ ደግሞ ሰብሰብ አድርገን እንመጣለን። በጣም አክብረህ መጥተህ ጠይቀህን ሀሳብን ደግሞ እንደዚህ በነፃነት ስለገለጽክ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አስመሰግናለሁ። ጥሩ ነገር እየተናገርኩ አስመሰግናለሁ። ይቀጥል። አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ተሾመ ሽፈራው የዛሬ ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም